እኔ ማለት ነው በቃ ሆዴን እየበላኝ ነው ውስጤን የሆነ ነገር እንትን እያለኝ ነው በቃ እየከነከነኝ ነው እና በቃ ካልናንተ ማን አለኝ እና እንግዲህ ብሩኬ ትናንትና ማታ ማለት ነው እስካሁን በጣም ብዙ ሰርፕራይዝ አሳየለ። ሀይሚ መኪና ሰጣት፣ የፍቅር ጥያቄ አቀረበላት፣ ልደቷን በሚያምር መልኩ አቀረበላት እና ደግሞ ዛሬም ሰርፕራይዝ እንዴ ይሄ ሰርፕራይዝ ያሰለቸውም ሁሌ ሰርፕራይዝ ኦሮ መታደል። ለማንኛውም ምንድነው ጋይስ ምንድነው ዛሬ ሰርፕራይዝ አላችሁ ብሏል ብሩኬ ማለት ነው። እኔ ግምቴን አስቀምጣለሁ እናንተ ደግሞ ግምቱን አስቀምጡ፣ ምክንያቱም ከእናንተ የሚያመልጥ ነገር የለም። ኦ ማይ ጋድ እኔ እንዴት አይነት ተመራማሪ እንደሆናችሁ አላቅም። እንደዛ አይነት ተመራማሪ ምጡቅ አእምሮ እያላችሁ እኔ አላቅም። ያው እኔ ታውቃላችሁ ወሬ በጣም ነው የምወደውና ሹክ በሉ ምን ይመስላችኋል ሰርፕራይዙ? እኔ ግን ሰርፕራይዙ የሚመስለኝ ዱባይ እንሄዳለን ብሎ ነበር አይደለ ብሩኬ ከልደት በኋላ ምናልባት ለሱ ትኬት ቆርጦ ወይ ቪዛ አስመጥቶ ምናምን ሊሆን ይችላል። እንደዛ አይነት ሀሳብ አእምሮዬ ላይ መጣ። ሰርፕራይዙ ምንድነው? የዱባይ ትኬት መጥቶልሻል ኦር ቪዛ ነገር ብቻ እንደዛ ነው የሚመስለኝ። ዱባይ ልንሄድ ነው ብሎ ሀይሚን ወይ ሰርፕራይዝ ሊያረጋት ነገሩ እኛን ነው ሰርፕራይዝ አላችሁ ያለን እኛና ሰርፕራይዝ የሚያረጉን ኦኬ። ስለዚህ እኔ ዱባይ ሊሄዱ ይመስለኛል ግምቴ ማለት ነው። እናንተስ ምንድነው ግምታችሁ? እንግዲህ በጧቱ ቪዲዮ ማለት ነው እንደዛ ስታረግ የነበረችው ሴት ማናት ስላችሁ ፍርቱና። እናንተ አትረሱም? አረ ይመቻችሁ። እናንተ ግን የምር አትረሱም። በቃ እናንተ በፊት ጀምራችሁ ያላችሁ ኦዲየንሶች ናቸው። ጨረቃ ፋሚሊ አብዛኞቹ በፊት ናቸው፣ አሁን የመጡ ምናምን አይደሉም። እና እንዴት አስታወሳችኋትኝ? እኔ ጭራሽ አእምሮ ላይ ጭራሽ ነው ያልመጣችልኝ። እኔ የመጡልኝ አሁን ቅርብ ጊዜ አብረዋቸው ሲሰሩ የነበሩት አታ ሊንዳና ሶሲ ራሱ ትዘላሉኝም ታውቃላችሁ። ፍርቱና ኦ ማይ ጋድ እሷ ከሀገር ውጭ ናት እንዴ? እኔ እንዴት እንዳስታወሳችኋት የምር ነው ብላችሁ በጣም ማትረሱ ሰዎች ናችሁና እኔ ጭራሽ እሷን አስታውሻትም አላቅም። ጭራሽ እሷ ተሆነ ያኔ በቃ በአእምሮ የራሱ አልመጣችም። ከነሱ ጋር የተገናኘ ሰው ማን ነው ብዬ ሳስብ በቃ ለከሷ ውጭ ምናምን ያለሽ ግን እነሱ ያሉት እኮ እኛን የምትወደን የምታከብረን ሴት ናት አሉ። ቀረበችን አሉ። ልትሆንም ትችላለች እንግዲህ ግን ልጅ ምናምን ያላት ናት አሉ። ምናልባት የቀረበችው በሷ በኩል ልታጠቃት የተከፈላት ናት ፍርቱና። ዱባይ እኮ ነው ያሉ። ዱባይ ያለች ልጅ ናተኝ። እነሱ ዱባይ በመጡበት ሰዓት ያኔ ነው መሰለኝ እንትን ያለች እዚህ ማለት ነው ዱባይ። አላቅም ማን እንደሆነች እኔ እንጃ ግን ፍርቱና ልትሆንም ላትሆንም ትችላለች። ግን እኔ የገረመኝ አለመርሳታችሁ እንዴት አስታወሳችሁ? እኔ ጭራሽ እሷንማ እኔ አስታውሻት ራሱ አላቅም የምርና እሷ እንግዲህ ያው ወዲሁ እንደተገናኙ አካባቢ አብራቸው ነበረች። መለጣጠፍ ስታበዛ እንግዲህ ብሩኬም ትቷታል ማለት ነው። እሷ ትፈልገዋለች ይመስለኛል። ግን እኔ እንጃ ብቻ አላቅም። ግን ልጅ ያላት ምናምን ሴት እንደሆነች ነው እየተናገረ የነበረው። እንግዲህ ማን እንደሆነች ለመገመት ትንሽ ይከብዳል። እነሱ ካልነገሩን እንትናናት ብሎ እርግጠኛ ሆኖ መናገር አይቻልም። ግን ልትሆንም ትችላለች። እኔ እንደውም እሷን ያስታወሳችሁኝ እናንተ ናችሁ በኮሜንት እሷን ያስታወሳችሁኝ ማለት ነውና እናንተ በቃ አትረሱም። እናላችሁ እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻሳ ብለናል። ለቤታችን አዲስ ከሆናችሁ ደግሞ ላይክ እና ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። እንግዲህ ሀይሚና ብሩክ ሰሞኑን በጣም እያማረባቸው ነው። ሰርፕራይዝ እያበዙ ነው። ፍቅር በፍቅር እየሆኑ ነው። ኦማይ ጋር ብዙ አዳዲስ ነገር እየተፈጣጠሩ ነው። እንግዲህ ከዚህ በኋላ ደግሞ ምን አይነት ስራ ይዘው እንደሚመጡ አናቅም። በእርግጠኝነት አሪፍ የሆነ ስራ እንደሚጀምሩ ግልጽ ነው። ምክንያቱም ያው ዩቲዩብ ሁሌ አዳዲስ ነገር ክሬት ማድረግ ምናምን ያስፈልጋል። እንደዛ ካልሆነ ዩቲዩብ ለመስራት ትንሽ ትቸገራላችሁ እና አዳዲስ ነገሮችን እንደሚያመጡልን እርግጠኛ ነኝ። የማያስደብር የማያስከፋ ግን ደግሞ ትምህርት የሚሰጥ ነገር ይሰራሉ አሁን በቅርቡ። ከዛ በተረፍ ግን ዛሬ ሰርፕራይዝ አላችሁ ብሏል። እንግዲህ ብሩኬ እኛን ሰርፕራይዝ ለማድረግ ምንም ሊያቋርጥ አልቻለም። የልጅ ጋይስ እንግዲህ ሰርፕራይዝ እስካሁን ድረስ ለሀይሚ ያልተደረገላት ነገር አለ ብዬ አላስብም። ለሀይሚ ነው ሰርፕራይዙ ይመስለኛል። እና ለኛ ቤት ተገዝቶላታል፣ መኪና ተገዝቶላታል፣ ልደቷ ተከብሮላታል። ሌላ ምን ይሆናል ብላችሁ ታስባላችሁ? አላቅም ምን እንደሆነ። እኔ ግን የገመጥኩት ዱባይ መሄድ ለትኬቷ ትኬት ተቆርጦ ምናምን እንደዛ ሰርፕራይዝ ይመስለኛል። ሌላ አይመስለኝም። ምክንያቱም ከልደቷ በኋላ እንሄዳለን ስላሉ
ይሄ ነው እኔ አእምሮ ላይ እየመጣልኝ እንጂ ሌላ ምንም አይነት ሰርፕራይዝ ምን ይሁን ሊመጣልኝ አልቻለም። ታውቃላችሁ ብሩኬ አንዳንዴ ማለት ነው ምንም ነገር ሳይናገር የተግባር ሰው በቃ ያችን አምጥቶ ቁጭ ማድረግ የፈለጋትን ነገር ያሳየናል። ቀድሞ አያወራንም፣ ግን ነገሮች ከተስተካከሉ ከሆነ በኋላ ነው መናገር የሚፈልገው ብሩኬ። ብቻ ምንም ይሁን ምንም ምን አገባን እኛ ብቻ በፍቅር እንዲኖሩ ነው የምንፈልገው። ሰርፕራይዝም ቢያረጋት ለእሷ ነው የምትደሰተው፣ እኛም ደስ ይለናል። ግን ደግሞ እንደዚህ ብዙ ተንኮለኛ ሰው ከበዛባቸው በእነሱ ላይ አንዳንዴ እንደዚህ ተንኮል የምታረጉ ሰዎች ማለት ነው የበለጠ እነሱ እልህ ይዛቸውና እነሱ እንደዚህ ካሉማ እንደውም አንለያይም እነሱ ደስ እንዲላቸው ነው እያሉ የበለጠ ፍቅራቸው እንዲበረታ እንዲጠነክር በቃ አብረው እንዲቀጥሉ ነው የሚያደርጋቸው እንጂ እናንተ እንደዛ ስላረጋችሁ ልጆቹ ሊለያዩ ይችላሉ ብዬ አላስብም። ግን እኔ በዚህ ልክ ሰው ተንኮል ኦ ማይ ጋድ እና አንዳንዴ ደግሞ ሰርፕራይዝ ያረጋት የሆነ ስጦታ ሲሰጣት ምናምን በጣም ነው የሚናደዱት ማለት ነው። በዚህ ልክ ብር ከፍላችሁ ለማለየት የሚሄዱ ከሆነ እኔ ግን በጣም የሚገርመኝ ነገር ሰው ለምንድን ነው ክፋት እርሞ የሚሆነው? እኔ እኮ በጣም የሚገርመኝ ነገር አሁን ብሩኬና ሀይሚ ተለያዩ እንበል፣ እነሱ ተለያዩ እንበል፣ እነሱ ቢለያዩ ምንድነው የምትጠቀሙት ነው የኔ ጥያቄ። እሺ ያቺ ሴትዮ ብሩኬን ወስዳ የራሷን ልታረግ ይባል። እንዴት ከማይመጥናችሁ ሰው ጋር አብራችሁ ለመሆን ትሞክራላችሁና እነሱ ስለተለያዩ የሚከፈላችሁ ነገር አለ። ያውም ብር ከፍላችሁ ገንዘባችሁን አውጥታችሁ ላባችሁን ጠብ አድርጋችሁ የሰራችሁበትን ነገር ከፍላችሁ እንደዛ እስከ ማድረግ መድረስ ማለት በጣም ከባድ ነው የምር። ሰው ምን ያክል ጅልና የውሃ ፍጡር እንደሆነ ነው እኔ የተረዳሁትና በዚህ ልክ ሰውን እንትን ማለት አለባችሁ ብዬ አላስብም። በዚህ ልክ በቃ ሰው መመቅየት ለምንድን ነው? ሰው እንዴት ብር ከፍሎ ሰውን ያለያያል? ሰው ብር ከፍሎ ሰውን ያስታርቃል፣ ሰላም እንዲሆኑ ያደርጋል፣ ጥሩ ነገር ያደርጋል፣ መልካም ምኞት ይገልጻል እንጂ ብር ከፍሎ ተንኮል አስቡት። እና ሁሉም ነገር የሚያልፍ መሆኑን የማያውቅ ሰው አለ። በነገራችን ላይ በዚህ ምድር ስትኖሩ ሁላችንም ትንሽ ጊዜ የምንኖረው ከዛ እንሄዳለን፣ እንሞታለን ማለት ነው። ሁሉ ነገር ይቀራል። ፍቅረኛ፣ ገንዘብ፣ ሀብት፣ ንብረት፣ ዝና፣ መልክ፣ ጸጉር፣ አይን ሁሉ ነገር ከንቱ ነው። ይህን የማያስብ ሰው ታዲያ በሰው ላይ ተንኮል ይሰራል። በጣም የሚገርመኝ ነገር ሰው የሚገድሉ ሰዎች፣ በጓደኛቸው ላይ ተንኮል የሚሰሩ የሆነ ጓደኛቸውን ለመጣል ጉድጓድ ሲቆፍሩ የሚውሉ ሰዎች እኔ በጣም ያስቁኛል። የምሬ ነው የምላችሁ። ለምንድነው ሰው የራሱን ህይወት ብቻ ማይኖረው? ስለ ሰው አሻግሮ ማየት እኮ አያስፈልግም። ብር ከፍሎ ሰውን መመቅኘት አስቡት። ሰው ስለተፋቀረ ሚቀና ሰው አለ። አንዳንዴ አሁን ፍቅረኛ ስትዙ ሆነ ሰዎች ይናደዳሉ። የቅናት መንፈስ ማለት ነው። እና እንደዛ አይነት አስተሳሰብ አውጡ። የምር ጥሩ አይደለም። ሁሉ ነገር የሚያልፍ የሚቀር ነገር ነው። የሆነ ቀን ሁሉ ነገር ትተነው እንሄዳለን። ያንን ሰው አስከፍታችሁ ማስቀይማችሁ ለስጋ ብላችሁ ማለት ነው ነገ ትሞታላችሁ። ሰው እንዴት ነው እንደሚሞት የማያስበው? ተንኮል በሰው ላይ የሚሰራውና በዚህ ሁኔታ እኔ ሀይሚ በጣም መጠንቀቅ አለብሽ ብዬ ነው የማስበው። እንደዚህ ከፍለው እስከ ማለየት ከደረሱ ብዙ ነገር ሊያረጋችሁ ይችላል። ስለዚህ ማህበራዊ ግንኙነታችሁ ግድብ አድርጉ፣ ቁጥብ